በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው። እመሰክራለሁ። አባታችን ትክክል ናቸው። በጣም እኔ ደስ ያለኝ ነገር አንደኛ ያው የነሱም ትምህርት የሐሰት ትምህርት መሆኑ። ሰላም ውድ የሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንኳን ለዳግማ ትንሣኤ በሰላም አደረሳችሁ። እንግዲህ በዚህ ሰሞን አነጋጋሪ የሆኑ ጉዳዮች አሉ። ያው ሁላችንም እንሰማዋለን። ዮኒ ማኛ እንግዲህ በጳጳሱ ጉዳይ ላይ ደጋፊ ሆኖ ተገኝቷል። ያው እሱ ሁሉም ነገር ላይ መግባት ይወዳል። እስቲ ያለውን እንከታተልና ሀሳብ እንሰጣለን። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና ልጁ። እንግዲህ ሰሞኑን በአባታችን አቡነ ገብርኤል ብዙ ነገር ሲባል ሰማሁ። በተለይ አጸያፊ ስድቦች አባታችን ላይ ሲወርድ ሰማሁ። ስለዚህ የሆነ ነገር ልበል። እንግዲህ ብዙዎቹን ማዳመጥ ነው። አሪፍ አይቸኩልም፣ ፋራ ልብ አይሰጥም ነው ያራዳ ልጅ የሚለው። ስለዚህ ቸኩሎ መናገር ጥቅም የለውም። ቸኩሎ ከመናገር ማስተዋልን የመሰለ መልካም መንገድ የለም እና እሱን ተምሬበታለሁ። ቀስ ብዬ ማውራት፣ ለወሬ ያለመቸኮል፣ ነገሮችን አመሳክሮ አይቶ መመለስን የመሰለ ትልቅ ነገር የለም እና አቡነ አባታችን ያሉት ምንድን ነው? የዓለም ቤዛ ኢየሱስ ክርስቶስ እንጂ ቅድስት ድንግል ማርያም አይደለችም። ለሰው ልጅ የዓለም ቤዛ ተብሎ አይባልም ነው ያሉት። እንግዲህ መጽሐፍ ቅዱስ ሲናገር የዓለም ቤዛ የተባለው ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳዊ ንግግር ነው የምንናገረው። ኦርቶዶክስ ተዋህዶ መጽሐፍ ቅዱስን ትከተላለች ከተባለ መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም የዓለም ቤዛ ናት የሚል አንድም ቦታ የለም። ወዳታለሁ፣ አማላጄ ናት፣ ድንቅ ናት፣ የኔ እመቤት፣ ግን ቤዛ አይደለችም። ይሄ ፋክት ነው። መጽሐፍ ቅዱስ ጠቅሶ ቅድስት ድንግል ማርያም ቤዛ ነች የሚል የለም። ካለ አውጡና አሳዩ። ለምንድን ነው የመናፍቃዊ ማስተማር የሚባለው? ሁልጊዜ ስለ ክርስቶስ ሲመጣ ስለ ክርስቶስ የሆነን ቦታ ለሌላ የምትሰጡት ነገር ያሳዝነኛል። በእኛ በኦርቶዶክስ የክርስቶስን ቤዛነት፣ የዓለምን ቤዛነት፣ የዓለምን አዳኝነት፣ መድኃኔ ዓለምነቱን ለምን ለሌሎቹ መስጠት እንደፈለገ አይገባኝም። መከራውን የተቀበለ የተቀጠቀጠ የሞተልን ኃጢአታችንን ይቅር ያስባልን ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳዊ ነው። ይሄ ምንድን ነው ስህተታቸው? እስቲ ሰማይ ቤት እንሂድ፣ እናንተም እኛም እንሂድ። እንግዲህ አባታችን በዚህ ጉዳያቸው ክርስቶስ ፊት ቀረቡ፣ እግዚአብሔር ፊት ቀረቡ። የዓለም ቤዛ ማን ነው ሲባል እሳቸው ክርስቶስ ይላሉ። እናንተ ደግሞ ቅድስት ድንግል ማርያም ትላላችሁ። ስህተተኞቹ እናንተ ናችሁ። እኔ አንድ ነገር የምለው ስለ ቅድስት ድንግል ማርያም ሲባል ኦርቶዶክስ ብቻ ለምን እንደሚንጫጫ ግራ ነው የሚገባኝ። ለምንድን ነው የምንጫጫው? እንግዲህ ፕሮቴስታንቶች ይወዷታል ቅድስት ድንግል ማርያምን፣ ሙስሊሞች ይወዷታል፣ መሪማ ይሏታል፣ ማርያም ይሏታል። እኛም ቅድስት ድንግል ማርያም እንላለን። ምንድን ነው እኛ የተለየ ነገር ሊመጣልን የቻለው? በጣም የተለየች የሆነችው እግዚአብሔር ከመረጣት በኋላ ነው። ቅድስት ድንግል ማርያም እግዚአብሔር መርጦ አንድያ ልጁን ከእሷ ስለወለደ ነው ቅድስት ድንግል ማርያም የተለየ ያደርጋል። ለምን? ከኤልሳቤጥ ጋር ወዳጆች ነበሩ፣ አብረው ይኖሩ ነበር፣ አብረው ብዙ ነገር ያደርጉ ነበር፣ እንደ ጎረቤት ማለት ነው። ምንም ልዩነት አልነበራቸው። የኤልሳቤጥም ቅድስና የመጣው ዮሐንስን ባረገዘችበት ጊዜ ነው። የቅድስት ድንግል ማርያምም ክርስቶስን በጸነሰች ጊዜ ነው። ከዛ በፊት ኖርማል ሰው ነበሩ እና ቅድስና የሚሰጠው እግዚአብሔር አምላክ እንጂ የሰው ልጅ አይደለም። ስለዚህ ቤዛነት የክርስቶስ ነው ቤዛነት። የመንፍቅና ትምህርት እያላችሁ ስትሳደቡ ሰማሁ። እንዴ ክርስቶስን ማስተማር እንዴት መንፍቅና ያስብላል? ክርስቶስን ማልደራደርበት ነው። ክርስቶስ መዳኛዬ ነው፣ አዳኜ ነው፣ ብቻውን ያድናል። መጽሐፍ ቅዱሳዊ ነው። ለምንድን ነው የምትበሳጩት? ወይ መጽሐፍ ቅዱስ ግለጹና አንብቡና አስረዱን። እስቲ ቅድስት ድንግል ማርያም ቤዛ ናት የሚል አምጡና አስረዱን። አንዳንዴ ምን ያደርጉናል? በጣም ብሬን ዋሽ አድርገው ያስተምሩና ነገሩን ያበላሹታል።
በቃ ትውልድ ሁሉ ብጽዕት ይሉኛል ነው ያለችው እመብርሃን። ያመሰግኑኛል ትውልድ ሁሉ እግዚአብሔር በእኔ ላይ ታላቅ ስራዋን አድርጓልና ብላ ብጽዕት ይሉኛል ነው ያለችው። ያመሰግኑኛል። ለዚህ ነው ክብሩ ይስፋ የእናትና ልጁ ምለው። ግን የቤዛነት ቤዛ ይሉኛል አላለችም እመቤቴ፣ አላለችም። ያልተባለ ነገር አትቀባጥሩ። ያልተባለ ነገር መታችሁ አትለድፉና የክርስቶስን ክብር አትውሰዱ። ክርስቶስ ብቻውን ያድናል። መሰክራለሁ፣ ሁልጊዜ መሰክራለሁ። ክርስቶስ አዳኝ ነው። የዓለም ቤዛ ነው። መድኃኒ ዓለም ነው። የዓለም መድኃኒት ነው። ስለዚህ ብዙ ጊዜ ስለ ክርስቶስ ሲባል ምንፍቅና የሚባለው ነገር ኦርቶዶክስ እነዚህ አንዳንድ የማይረቡ ቄሶች የሚያጭበረብሩበት መንገድ ነው። ቅድስት ድንግል ማርያም ቤዛ አይደለችም። እኔም ደግመዋል አይደለችም አይልም መጽሐፍ ቅዱስ አይልም ካለ ኑና አስተምሩ። መጽሐፍ ቅዱስ ላይ ከነጥቅሱ አውጥታችሁ ቅድስት ድንግል ማርያም ቤዛ ናት ብላችሁ አስተምሩ። ደስ ይለኛል። ልማር እኔም ልወቅ፣ ሌሎቻችንም እንወቅ። ግን ጳውሎስ ተናግሯል እኮ ከዚህ መጽሐፍ ውጭ ያስተማር የተረገመ ይሁን ይላል። በክርስትና ነው ይሄ፣ ለክርስቲያኖች ነው ይሄን መልእክት ያስተላለፈው። ስለዚህ ከየት ተመጦ ቤዛ ናት ተብሎ ስድብ፣ ይቅርታ ጠይቁ አባታችን የስህተት ትምህርት ነው እያላችሁ የምታጭበረብሩት ከክርስቶስ ውጭ ኦርቶዶክስ ባዶ ናት። እውነቴን ነው የምልህ፣ ከክርስቶስ ውጭ ኦርቶዶክስ ባዶ ናት። አዳኙ ሁሉን አድራጊው ኢየሱስ ክርስቶስ ነው። ስለዚህ አትበሳጩ፣ አትናደዱ። ለምሳሌ ይችን መልሱልኝ። እያንዳንድ እዚህ ጋር ያለው እንደምን ዋልክ እንደምን አደርክ ስትባ እግዚአብሔር ይመስገን። እንደምን ዋልክ እግዚአብሔር ይመስገን። እንደምን አመሽ እግዚአብሔር ይመስገን። ይሄ ነው መልስ። ሌላ ነገር አለ? እያንዳንዱ ይሄ እያለ ግን እውነተኛ ትምህርትን ማስተማር ተቸግረዋል። እነዚህ ሰዎች ተቸግረዋል። ለምን? ፉክክር ስለያዙ ከማጋ ከፕሮቴስታንት ጋር እንዴ እነሱ ይዘውታል ክርስቶስን። ክርስቶስ እዚህ ጋር ቦታውን ቤዝነቱን ካላመንክ ሌላ ቦታ ይሄዳል። ክርስቶስ ድንጋይ የሰው ልጅ ባያመሰግነው ድንጋይ አፍ አውጥቶ እንደሚያመሰግነው ተናግሯል መጽሐፍ ቅዱስ ላይ። እግዚአብሔርን የሰው ልጅ በሙሉ አላመሰግንም ቢል ድንጋይ አፍ አውጥቶ ያመሰግነዋል። ስለዚህ እኛ ቤት ክርስቶስን ከፍ ካላረግ ነው ገስዋት ሌላ ቦታ የሚያመሰግነውን ያመጣል። ክርስቶስ በዚህ ችግር የለበትም። ስለዚህ ኦርቶዶክስ ወንድምና እህቶቻችን በማስተዋል መጽሐፍ ቅዱስ ላይ ጠይቃችሁ የቤዛነት ማንነት የአንዱ ክርስቶስ ነው፣ የክርስቶስ ነው ቤዝነት። ስለዚህ ሳትበሳጩ በማስተዋል ይቅርታ አስጠይቃችሁ እኔ ከዲሽታ ጌና ጋር ለይቻ አላየው። የጦርነቱ ጊዜ ዲሽታ ጌና መጥቶ ባካችሁ ፍቅር ይሻለናል ሲባል ይቅርታ አስጠይቃችሁታል። እኔ ከዲሽታ ጌና ጎን ነበርኩኝ። አሁንም ከአባታችን ጎን ነኝ። አሁንም እኔ እምላለሁ የኔ ቤዛ ኢየሱስ ነው። ደግሞ ኢየሱስ ሲባል የሚሰቀጥጣችሁ የኛ ቤተሰቦች አላችሁ። ኢየሱስ ስል የሚሰቀጥጣ አለ። ለምን እንደሆነ አይገባኝም። ለምን ስላላስተማሯችሁ፣ ለምን መጽሐፍ ቅዱስ ስላልገለጣችሁ ነው። ከዚህ ውጪ ቤዝነት ቤትም በኩል ልታመጣልኝ አችልም። ካለ መጽሐፍ ቅዱስ ገልጣችሁ ቅድስት ድንግል ማርያም ቤዛ ናት የሚል አምጡ። አባታችን እድሜውን አብዝቶ ይስጥልን። እንደ እርሱ አይነት አስተማሪ ያብዛልን። በጣም ጥሩ ጅማሬ ነው። ይሄ ጅማሬ ነው። ክርስቶስ ሲሰበክ ክርስቶስ ቤዛነቱን ለሌላ ክርስቶስ ቀናተኛ አምላክ ነው። እግዚአብሔር ቀናተኛ አምላክ ነው። የሱን ማንነት ለሌላ ሰጣችሁ ማለት ቀናተኛ አምላክ ነው፣ ያጠፋችኋል። ቀናተኛ አምላክ ነኝ ይላል። እኔ ቀናተኛ አምላክ ነኝ ይላል። ቤዛ ነው፣ ህይወትም ነው። ስለዚህ የክርስቶስን ቀናተኛ አምላክነት ቤዝነቱን ለሌላ ስትሰጥ ነገር ይበላሻልና ትምህርት ውሰዱበት ለማለት ነው። አባታችን ኑሩልን፣ ክበሩልኝ ይላሉ። እንደዚህ አይነት አባት በድፍረት ኢየሱስ ጌታ ነው፣ ቤዝነት የሚሰጠው ለክርስቶስ ብቻ ነው የሚሉ አባት ስለተገኙ በኦርቶዶክስ እኔ ደስታዬ ነው። በጣም ነው ደስ የሚለኝ። ተሐድሶ ትላላችሁ፣ ጴንጤ ትላላችሁ፣ ምን ትላላችሁ፣ የፈለጋችሁትን ማለት ትችላላችሁ። በክርስቶስ በኢየሱስ ተደራድሬ አላውቅም። ምክንያቱም ያዳነኝ ክርስቶስ ስለሆነ። ሰላማችሁ ይብዛ። መልካም ጊዜ። እሺ እንደሰማችሁት ነው ዮኒ ማኛ ያው
ክርስቶስ ቤዛችን ነው የሚል ነገር ነው የተናገረው። ያው እንግዲህ ለዚህ ደግሞ መምህራን በጣም ብዙ በቂ ምላሽ ሰጥተውታል። ያው እሱ መናገር ያልፈለገው በእርግጥ እውቀት ስለሌለው ነው። የእመቤታችን ቤዛነትን ግን ያው በማስረጃ መጥቀስ አልፈለገም። ያው የኢየሱስ ክርስቶስ ቤዛነትን ይጠቅሳል። የእመቤታችን ቤዛነትም ደግሞ ያው ማስረጃ የለኝም አምጡ እያለ ያው ይሞግታል። በእርግጥ በስትክክል ቁጭ ተብሎ ማውራት ቢችል ያው ማመን የሚችል ሰው ነው። ግን ያው ለሚዲያ ፍጆታ ስለሆነ እንደው ዝም ብለን እንድናዳምጠውና ከእንደዚህ አይነት በተለይ የእሱ ፋኖች ሆናችሁ ከእንደዚህ አይነት ነገሮች ሀሳባችሁን ከሚከፋፍል ነገሮች እንድትርቁ ለማለት ያክል ነው። ከዚህ በመቀጠል እንግዲህ ብዙዎቻችን እናውቀዋለን። ይህ ወንድማችን በዓለሙ መድረክ ላይ እነ በእንግሊዝኛ ሌሎችን ፕሮቴስታንት ወንድሞቻችንን መልስ ሲሰጥ የነበረ ወንድማችን ነው። በኦርቶዶክስ እና በፕሮቴስታንት እምነት መካከል ያለውን ልዩነት ይናገራል ማለት ነው። እስቲ እንከታተል። የሚያሳዝነው ነገር በተለይ አሜሪካ አሁን የተቀየረ ነው። በኢንተርኔት ምክንያት ብዙ ሰው ራሱ የኦርቶዶክስ ሃይማኖት የሚባል ነገር አያውቁም። ብዙዎቹ የሚያውቁት የፕሮቴስታንት ቤተ እምነትና የካቶሊክ ነው የሚያውቁት። የፕሮቴስታንትም ደግሞ እነሱም ያው አውቀው ነው ፕሮቴስታንት አይሉ ክርስቲያን ዝም ብለው ይላሉ። ስለዚህ አሁን እኔ ሳድግ ብዙ ጓደኞቼ ክርስቲያን ነህ ወይስ ካቶሊክ ነህ ብለው ይጠይቁኝ ነበር። ክርስቲያን ነኝ፣ ነገር ግን ፕሮቴስታንት አይደለሁም። የመጀመሪያዎቹ ክርስቲያኖች ኦርቶዶክስ ነበሩ ብዬ ነው የምነግራቸው። እና በጣም እኔ ደስ ያለኝ ነገር አንደኛ ያው የእነሱም ትምህርት የሐሰት ትምህርት መሆኑን ሁሉም ሰው እንዲያውቅ እፈልጋለሁ። ሌላው ደግሞ በጣም የፈለግኩት ነገር ራሱ ያው የእነሱ ትምህርት ሐሰት መሆኑን እያወቅን ከሐሰት ደግሞ ወደ እውነት መሄድ አለብን አይደል? እና ያ እውነት የት ነው የምትገኘው? በኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትገኘው። እሺ ያው እንዳዳመጥነው ነው። በጣም የሚገርም ነው። ያው ብዙ ጊዜ አንዳንድ ጊዜ ቀላል መስሎ የሚታየን ነገር ግን ያው አንዳንድ ጊዜ ደግሞ ማወቅ ያሉብን ነገሮች ይመስለኛል። በተለይ ቀላል ነገር ነው ሀሳቡ፣ ግን እሱ የሚናገራቸው ሀሳቦች ግን ያው በደንብ እናነብበት ብዙ ነገር ልናገኝበት የምንችል ሀሳብ ነው የሰጠን ወንድማችን። ቃለ ሕይወት ያሰማልን። በጣም ነው የምንወደው። በጣም ደግሞ በዚህ እድሜው እንዳያችሁት መርጌታ ነው፣ ዲያቆን ነው፣ ብዙ ነገር ያደርጋልና ያው ሁላችሁም ስለሱ ታውቃላችሁ ብዬ ነው። በስተመጨረሻ ደግሞ ያው እንግዲህ በጳጳሳትም ደግሞ እኚህ ብፁዕ አቡነ ገብርኤል እየተወገዙ ይገኛሉ። እንዴት እንደዚህ ቻለ? ምንፍቅና ነው ወይም ደግሞ ይሄ ጥሩ ነገር አይደለም እያሉ የሚናገሩ አባቶች ብቅ እያሉ ነው ማለት ነው። እስቲ እንከታተል። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? ፊት የለ። ይሄማ በጣም ክህደት ነው ማለት ነው። ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው እና ተሷ ጋር ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንደሚቃወሙ የሚከራከረው? የትኛው ነው? ዓለሙ መጥፎ ነው። ከዚያም ዝም ብለው መዘበራረቅ አያስፈልግም። የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይሄን የሚቃወም? ማንም የለም። ሁሉ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት፣ የመጻሕፍት ሁሉ መንጫ መፍለቂያ አለቃ ጠበቃ ነው ወንጌል። ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከሪያ ከዚህ የበለጠ ምን ቃል ኪዳናል? እመቤታችን ከዚህ በላይ ናት። እሺ ያው አባታችንን ሰምታችኋቸዋል። እንግዲህ ያው ብዙዎቻችን እናውቃቸዋለን። እንግዲህ የተናገሩትን ነገር ትንሽ አሳዝነዋል። ይቅርታም ብለዋል። ያው እንግዲህ ይቅርታቸው ከልብ ነው ከልብ አይደለም የሚለውን ነገር ያው እግዚአብሔር ነው የሚያውቀው። በእርግጥ እሳቸው ግን ይቅርታ ብለዋል። ከዚህ በኋላ ያለውን ነገር ደግሞ አብረን ነው የምናየው። ሲኖዶስም ደግሞ እሰበሰባለሁ ብሏል ጽሕፈት ቤቱም። ስለዚህ እሱን ደግሞ ውጤት እንሰማለን፣ እንወያያለን ማለት ነው። እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበረ። ቪዲዮውን ስትጀምሩ ላይክ ማድረግ አትርሱ። በሚቀጥለው ደግሞ ጊዜ እንገናኛለን። ሰላም ነው።